ረፍት የሚሰማሽ እኔ ስጠፋ እርፍ የምትይው ስለምትጠይኝ ነው። ስመጣ እረፍት የምታጭው ስለምትጠይኝ ነው። እኔ ደግሞ ወድሻለሁ እህታለ በጣም ወድሽ ታሳዝኝኛለሽ። እውነት ታሳዝኝኛለሽ። ለማንኛውም ሰሞኑን እንግዲህ እየተመለከተ ነው። ወደዚህም ሰዎች የክረምቱን የነፃ ዝውውር የተጫዋቾች ዝውውርን አስመልክቶ ሰዎች ከኦርቶዶክስ ወደ ፕሮቴስታንት መጣን እያሉ ነው። ሰዎች ከፕሮቴስታንት ወደ ኦርቶዶክስ ሄድን እያሉ ነው። ደግሞ ግጥጥሞሹ ከኳሱ የዝውውር ሰዓት ጋር የተገጣጠመ ነገር ነው መሰለኝ እና እኔ አሁን ዮኒ ማኛን በተመለከተ ጌታን አልተቀበለም ምናምን እያልኳቸው አይደለም። እኔ አይደለሁም ያንን ማረጋግጥ። ግን በቃ ጌታን ተቀበለ ደግሞ ብላችሁ በጣም እርግጠኛ ሆናችሁ ከሌላ ሃይማኖት ጋር ሰጣ ገባ የምትገቡ ሰዎች አረጋጉት ነው እያልኩ ያለሁት። አረጋጉት። እርግጠኛ ልትሆኑ የምትችሉት ዋስትና ያላችሁ ኢየሱስን በተመለከተ የእግዚአብሔርን ልጅ በተመለከተ ነው እንጂ ዮኒ ማኛንም አቡናንም ኤርሚያስንም ሌሎቹንም ፕሮቴስታንት ወክላለን ብሎ ፊት ለፊት ያሉትን ሰዎችንም በተመለከተ እርግጠኛ እንዳትሆኑ። ኢቨን ኢፍ ታዋቂ አገልጋዮች ላይ በተመለከተ እርግጠኛ እንዳትሆኑ። ያመንኩትን አውቃለሁ አላፍርበትም ያለው ጳውሎስ በክርስቶስ ላይ ነው፣ በጴጥሮስ ላይ አይደለም። በጴጥሮስ እርግጠኛ መሆን አንችልም። በጳውሎስ በራሱ እርግጠኛ መሆን አንችልም። አሁን ምላችሁ በጳውሎስ እርግጠኛ አይደለሁም እያልኩ አይደለም። በዘመኑ እያልኩ ያለሁት እንጂ ጳውሎስ የእግዚአብሔር ሐዋርያ የክርስቶስ ሐዋርያ እንደሆነ የዘላለምን ሕይወት እንደወረሰ የዘላለም ሕይወት የሚባለውን ነገር ስናገኝ እግዚአብሔርን ስናገኘው ከምናገኛቸው ሰዎች መካከል አንዱ እንደሆነ ማምነው ሰው ነው። የእግዚአብሔር ወንጌል አገልጋይ እንደሆነ ስለማምን ማለት ነው። ነገር ግን አሁን የጮህለትን አንበሳ አይታችሁ ሰሞኑን ደግሞ የምትቀላቀሉ ኢንፍሉዌንሰር እንደ ዮኒ ማኛ ኢንፍሉዌንስ የሆናችሁ ሰዎች ለመምጣት ካሰባችሁ ያንን አንበሳ ፈልጋችሁ ፕሮቴስታንቱ በቃ የመጀመሪያ አንበሳ አስጮህላላል። ከዛ ከታች እንትን ነው የምታጨበጭዋን ኢሞጂ ነው የሚያደርጉላችሁ። እንዳትሸወዱ። ለጊፍት ብላችሁ ሃይማኖት የምትቀይሩ ሰዎች እንዳትሸወዱ። ሰው የሚሸነፍ ክለቡን አይቀይርም። የአርሰናል ደጋፊዎች እንኳን እንደዚህ አይቀያየሩ። በቃ ሲያሸንፍ አይቶ አይ በቃ ካሁን በኋላ የሲቲ ደጋፊ ነን አይሉ። ዋንጫ ሲቲ ሲበላ አይተው በቃ ሲቲ ነው የምንደግፈው አይሉ። አየህ፣ የምትወደው ነገር ካለ የምትወደው ስለ ውጤቱ ሳይሆን ለነገሩ ካለ ልብና ፍቅር ተነስተ ነው ፍቅርህን የምትገልጠው። አለቀ በቃ። እዚህ ሚዲያ ላይ እየተነሳችሁ በሰው ላይ እርግጠኛ ለመሆን የምትጠሩ ሰዎች በቃ እንትን በሉ፣ አረጋጉት። እዚህ ጋር ዮኒ ማኛ አልዳነም እያለ ነው አቡና ምናምን። አቡና ድሮም ሰው ሲድን ደስ አይለውም ምናምን የምትሉ ሰዎች አላልኩም። ደስተኛ ነኝ። ማንም ሰው ድኛለሁ ሲል ደስተኛ ነኝ። ጌታን አመንኩት ሲለኝ ደስተኛ ነኝ። የኢየሱስ ሆንኩለት ሲለኝ በጣም ደስተኛ ነኝ። ማንም ሰው ወደ ጌታ ቤት ሲጨመር ደስተኛ ነኝ። መጨመር አለመጨመሩን ግን በፍሬው ነው ማቅ አለቅ። ፍሬው ነገ ከነገ ወዲያ እናያለን ነው የምልህ። እናያለን። አንዳንድ ሰዎች እንዳታፍሩ ተጠንቀቁ ነው እያልኩ ያለሁት። ይሄን በመናገሬ ቢያሳፍረኝ ደግሞ በጣም ነው ደስ የሚለኝ። ቢያሳፍረኝ ደስ ይለኛል። አዲስ ሰው ሲመጣ ዌልካም ብለናል እኮ እናቴ። መምጣቱን እርግጠኛ አይደለሁም እንጂ ህይወትዬ፣ እኔ መምጣቱን እርግጠኛ ስላልሆንኩ ነው እንጂ ምን ይሄ ሶሻል ሚዲያ ከባድ ነው። እዚህ ሚዲያ ላይ ወይ ለማንኛውም ሰላም ሳልል ነው የገባሁት ከቤል ጋር። ሰላም ላንተ። አንተ ደግሞ እርግጠኛ ነኝ በቃ ጌታ ውስጤ መስክሮልኛ ምናምን እያልክ ነው። አዎ ስለ ዮኒ ለምን ጸልይ ነበር። የሚገርም ስለሱ በደንብ ነው የምጸልየው። ያው ነግሬሃለሁ፣ አልባ ውስጥም አውርቻለሁ። ትናንት ነግሬሃለሁ። እርግጠኛ ነኝ አሁንም ቀጥታው ያዘው ከፈለክ ወንድምነት ስለምታቀኝ ማለት ነው። ለምንድን ነው እርግጠኛ የሆንኩት? ለምንድነው እርግጠኛ የሆንኩት? ከዚህ በፊት ጸልዬበታለሁ። በዮኒ ጉዳይ ላይ በደንብ ነው የጸለይኩት፣ አምላክ በሚያውቀው። ትናንትና ንስሐ ሲገባ በነቢይ ብርቱካን ንስሐ መግባቱ ላይ አይደለም የኔ ፎከስነት። በቃ ንስሐ ገብቷል ብዬ እማምን ሰው ሆንኩ። ለምንድነው ካልከኝ መንፈስ ቅዱስ ሊተራል ቤቴ ቁጭ ብዬ መሰከረኝ። ለምን በእንባ ሞላ ነበረ።
እኔ ደግሞ ከኃይሌ ከሚለው ስሜ የበለጠ የማምነው መንፈስ ቅዱስ አለ። አንተም የምታውቀው ሌሎችም የምታውቀው። ዮኒ ንስሐ በመግባቱ ለምንድን ነው የተደሰትከው ኃይሌ ካልከኝ የሚመጣውን ህዝብ እያየው ስለሆነ ማለት ነው። ምክንያቱም ስሙን ተከትሎ እዚህ ሚዲያ ላይ ነው ያጠፋው፣ እዚህ ሚዲያ ላይ ነው የሳተው፣ እዚሁ ሚዲያ ላይ ደግሞ ለብዙ ትውልዶች እንጀራ መሆን ስለሚችል ሌላም ሰው እኮ ንስሐ ይገባል፣ በሰማይ ደስታ ይሆናል፣ እኛም ደስ ይለናል። ግን ዮኒን የሚለየው ምንድነው ስንል 15 ዓመት ሙሉ ሰይጣን ሲጫወትብኝ የነበርኩ ሰው አለኩ፣ ካፉ ሰማንኩ። እግዚአብሔር ደግሞ በሱ ተጠቅሞ ለብዙ ትውልዶች እንጀራ መሆን እንደሚችል አምናለሁ። በቃ ሌላ ምንም ነገር አይደለም። እኔም እማምነው እውነት ምንድነው ካልከኝ ከኃይሌ ከሚለው ስሜ ይልቅ የማምነው ቀጥተኛ ልክ እንደ ማን ነው ሳውል አይኑ ጠፍቶ በመጣ ጊዜ አናንያ የሚባለው አናንያ ነው አይደል ያገኘው። አናንያ የሚባለው ሰው ሂድና መንፈስ ቅዱስ ሂድና ጸልይለት ለሳውል ብሎ ሲለው እንዲህ ወንድሞችን የሚያሳድድ አይደል እንዴት አድርጌ ነው መጸልይለት አይነት ጥያቄ ሲያቀርብ እግዚአብሔር መንፈስ ቅዱስ ስሜን የሚሸከም ነው፣ በታላላቆች በታናናሶች በነገስታት በሹማምንት በአለቆች ፊት ስሜን የሚሸከም የክብር ዕቃዬ ነው አለው። በቃ መንፈስ ቅዱስ ነገረው። እርግጠኛ ነበር አናንያ። ሌሎቹ ግን ይፈሩት ነበር። በዛ ዘመን እንግዲህ መንፈስ ቅዱስ በወረደበት የጌታ ቤተክርስቲያን በጣም እየተስፋፋች በነበረችበት በዛ ዘመን በቃ ተጠራጠሩት። ሳውልን የተጠራጠሩት መንፈስ ቅዱስ ከነሱ ጋር ስላልነበረ አይደለም፣ ሳውል ማን እንደነበረ ስለሚያውቁ ነው። ስለዚህ በርናባስ ቀስ ብሎ አስጠጋው፣ ከሐዋርያቶች ጋር እንዲቀላቀል አደረገው። አመኑት። በቃ አለቀ። ፍሬውን ካየን ለውጡን ካየን የምር የሚለው የእግዚአብሔር መንፈስ ጌታ ልቡን ከፍቶ ጌታ ወደ ልቡ ገብቶ ህይወቱ ከተለወጠ እሰይ ልፈር እኔ ልፈር። እርግጠኛ ሆናችሁ ግን አትመስክሩ። አሁን አንተ መንፈስ ቅዱስን አንተ ጋር በተሰማ ስሜት በኩል ነው በቃ ያረጋገጥኩት እያልክኝ አይደለም። ድምፅ አይደለም የሰማህ። ልክ እንዳና የጌታን ድምፅ ሰማሁ ምናምን ብትለኝ ትንሽ ያዝ ያደርገኛል። የእግዚአብሔር ድምፅ ሰምቶ ይሆን እንዴ እላለሁ። ያዝ ያደርገኛል። ግን አሁን አንተ አለቀስኩ አልክ። ያው ወንድምነት እኔ ሚዲያው ላይ እንደሱ ፌመስ ላልሆን ይችላል። የሚያቀኝ ግን ጌታ አለ። ስለሱ በእውነቴና የምልህ በእግዚአብሔር ፊት ነው የምነግርህ። ጸልዬ አውቃለሁ። በደንብ ነው ደግሞ የምጸልይለት። ለምንድን ነው የምትጸልይለት ኃይሌ ካልከኝ የሚገርም እንደዛ እየተሳደበ እንደምወደው ታውቃለህ። የምወደው እየጸለየ እንደዛ እየተሳደቡ ማትወዳቸው አሉ ማለት ነው ኃይልሽ? አይ በጣም እኔ ታውቀኛለህ፣ ማንንም እወዳለሁ። እኔ ሲጀምር ማንንም የምጠላው የለም እዚህ ምድር ላይ ማንንም አልጠላም። ያው የምታውቀው አሁን እኮ ቅድም እያልክ ያለውን ነገር እኮ እኔ አንተን ሙሉ ፐርሰንት 100% ነው የምቀበለው። አክሊልን ስለሰደብክለት ደስ የሚለው እንትን የለም ጌታ የለም። ስለዚህ ከአክሊል ጋር ያለኝ ወዳጅነት ልክ አንተ እንዳንተ ወዳጅ ነኝ እኔ። ለምሳሌ ከልደትዬ ጋር እንደዛው ነው፣ ያው የምታውቀው ነው። ከማንም ጋር እኔ ባይዘዌ መጋጨት አልፈልግም፣ የምታውቀኝ ባህሪ ስላለ ማለት ነው። ለምንድን ነው ካልከኝ አንድ የተካፈልኩት እውነት አለ፣ ከጌታ የወሰድኩት እውነት አለ። ሰውን ሁሉ መውደድ የሚባል ነገር እወዳለሁ እኔ ሰውን ሁሉ እዚህ ምድር ላይ ያለው። እንደውም አንድ ምሳሌ ልንገርህ፣ ያ የነገርኩ በውስጥ አለ። እዛ ላይ ለሰው ኖረ ሙት ብዬ ነው ጥቅስ የለጠፍኩት። በቃ ለሰው ኖረን ሟች ያድርገን። ይሄ ነው ክርስትና ማለት፣ እኔ ማምነው ይሄ ነው። ስለዚህ እኔ ለዚዮኒ የጸለይኩበት ምክንያት ለምንድን ነው ካልከኝ ከዚህ በፊት አንተን እኮ ሲሳደብ ሰምቼ አውቃለሁ። ሙልጭ አድርጎ ኤርሚያስን ሲሳደብ ሰምቼ አውቃለሁ። ሌሎቹ ወንድሞች ሲያብጠለጥል አይቼ አውቃለሁ። ግን ይሄንን ሰው ደግሞ ጌታ ፈለገው። በቃ በራሱ ይሄ ጊዜው የእግዚአብሔር ጊዜ ነው ብዬ ስለማምን ነው ወንድምነት። የራሱ የእግዚአብሔር ጊዜና ሰዓት ነው። እሺ ሐሳብ ላይ ችግር የለብኝም። እኔ ጌታን ተቀበሉ ከሆነ እሰየው አልኳችሁ። ጌታን ሲቀበል ሰው ደስ ይለኛል። ጆዬ ሐሳብ አለ አንተ የሆነ የተለየ ሐሳብ ያለ መሰለኝ። አቡዬ እንዴት ነህ? ሰላም ላንተ ይሁን። ሰላም ይብዛል። ድምጼ የሚሰማ ከሆነ ሁላችሁንም ሰላም ብያለሁ። ከስር ያላችሁ ፍቅሮች ሁላችሁንም ውድድ አደርጋችኋለሁ። እኔ ሁልጊዜ ጥያቄ የሚፈጥርብኝ ዮኒ እጁን አንስቶ ጌታን በመቀበሉና ቃል በመግባቱ እጅግ ደስ ብሎናል። ይሄ ሁለተኛው ጊዜ ነው ቃል ሲገባ። ከዚህ በፊትም እንዲሁ ቃል ገብቶ ጴንጤ ሆኖ ነበረና እግዚአብሔር ደግሞ የመጨረሻ ያርግለት እላለሁ። እንዲያጽናው በቤቱ
በጣም ጸሎቴም ሁላችንም ግን እንዲሁ ግን እስኪ ራሳችሁን መርምሩ። ቸርች ውስጥ ሰዎች ልክ ጌታ ሊቀበሉ ሲሉ የእሑድም ሆነ የትኛውም ፕሮግራም ላይ ጥለው ጥሰው ነው የሚወጡ። ለአንዲት ነፍስ እንኳን ግድ አይላቸውም፣ አገልጋዮች ጭምር ማለት ነው። አረ ቆይ ነፍስ እንጥራ ቁጭ በሉ ሲባል ለቀው ነው የሚወጡት። ከዛ የማያምነው ሰው ሸሚዞት ለቆ አብሮ ኦኬ። እና ምንድነው አሁን የማየው ግብዝነት፣ አሽቃባጭነት፣ የክርስቶስ ፍቅር የሌለው ክርስትና አያለ። እውነተኛ የክርስቶስ ፍቅር ያላቸው ሐዋርያት ጳውሎስ ስለመጣ አልተደነቁ፣ ተጠራጠሩት። በርናባስ መሰከረላቸው። ኢትስ ኖርማል፣ በቃ ኖርማል አለ። ለመከራ ነው ጥሪው። ክርስትና ሲጀመር ለመከራ ነው እና እኩል ነው ከወንድሞች ከሁሉ ጋር የሚያዩት። የረከሰ ነፍስ የለም፣ ውድ ነፍስ የለውም ጌታ። የህዝብ ብዛት በጣም አያስደንቀውም ጌታን። የአንዲት ነፍስ ብቻዋን መዳን በጣም ቸላ አያስብለውም። እኛ ልክ የክርስቶስ ልብ ነው ሊኖረን የሚገባው። ስለ አንዲት ነፍስ ግድ ካለን በየቀኑ በቲክቶክም በፌስቡክም ሚዲያ ላይ ከሆነ ሰዎች እየተቀበሉ ነው ጌታ አይደል? መንገድ ላይ እየተቀበሉ ነው። በአንተ አገልግሎት አይቀበሉ፣ በሌሎች አገልግሎት ይቀበላሉ። ግን ማን ነው ዞር ብሎ የሚያያቸው? ቸርች ውስጥ አዲስ እንደሆኑ ታውቀው ደህንነት ለማስተማር እንኳን የማይፈልግ አይደል ያለው። የሆነ ታዋቂ ሰው ሲመጣ ግን ፈርስት ክላስ ተሰጥቶት ፊተኛ ወንበር ተሰጥቶት ምንድን ነው ሲባል በዛ ታዋቂ ሰው ተንጠላጥሎ ታዋቂነትን ማትረፍ ነው የሚታየኝ እንጂ እኛም ደስ ብሎናል፣ ደስ ይለናል። ማንም ሰው ዘፋኝ የሚምጣ ማንም ግን ልዩ እንክብካቤ ከሌላው ነፍስ ማድረግና ፊተኛ ፈርስት ቪአይፒ መስጠትና ሌላውን ግን ቸል ማለት በጴንጤው መካከል አለና ውሸት ነው፣ ለወንጌል አይደለም። ቅናታችሁም ድናችሁም ሁላችሁን አላልኩም፣ አብዛኛው ግን እኔ አርጌ እኔ ለማለት እንደሆነ ብዙ አይተናል። ምንም ሳይመስለው ነፍስ ሁሉ በጌታ ፊት እኩል እንደሆነ አውቁ እንደ ሐዋርያቱና እንደ መጀመሪያዎቹም ጴንጤዎች ስለ አንዲት ነፍሳት ግድ የሚለው ቢኖርማ ኖሮ ስለ ሁሉም ላይ እናያችሁ ነበረ። ከሁሉም አገልግሎትም ጎን ስቆሙ እናይ ነበረ። ግን አታዩም። ጌታን ሰው እየተቀበለ ታብ አድርጉ እየተባለ ራሱ አንድ ሰው እዚህ ጋር ቃል እየገባ ለቀው ነው የምትወጡት። ይሄ ነገር ምንድን ነው ሲባል ሰዋዊ ወንጌል ይባላል። አቡዬ ሰዋዊ ወንጌል ታውቃለህ? በሰው ጥበብ የሚሰራ ስራ አለ። ጳውሎስ እንዳለው ቃሌም ስብከቴም ኃይልና መንፈስን በመግለጥ እንጂ በማባበል ቃል አልነበረም። ማንንም ማባብለው ሲይዙ አታይም። ለማንም ልዩ ቦታ ሲሰጡ አታይም። ኢኳለው ለነፍሳት ሁሉ ያላቸው ቦታ የነበራቸው የሚሰብኩትም ወንጌላቸው የኢየሱስ ክርስቶስ መሰቀል ነበር። አሁን ግን እስኪ እርስ በርሱ ራሱ አይዋደድም፣ ይቅር አይባባልም። ግን አንድ ነፍስ ታዋቂ ከሆነ ግርግሩ መከራ ነው፣ ሁሉ ነገር መከራ ነው። ሌላው ግን አፈር ብላ ሂድልን ምናምን እያሉ አይደል እንዴ? ሂድልን ኮሜንቴን ገብተው ሂድልን እያሉ ሂድልን ደምሮ እንደሄደ አንተም ሂድልን ኮሜንቶችን ገብታችሁ አሜዚንግ። ስለዚህ ጴንጤ ግብዞ ነው ሙሉ በሙሉ ምን ታይታ ነው የሚፈልገው፣ ሁሉ ውጫዊ ነገር ነው የሚፈልገው። ወንጌሉ ተጽዕኖ የለውም፣ ደግሞ ተጽዕኖ የለውም። ያለፉት አባቶቻችን ክርስትና ግን ተጽዕኖ አለ። በጎረቤት ተጽዕኖ አለ፣ በቸርች ውስጥ ተጽዕኖ አለ። ሰው ይፈላለጋል። ኦኬ፣ ስለ አንዲት ነፍስ ግድ ይላል። ተጽዕኖአችሁን እስኪ ያሳዩ፣ ምንም የለም። ስለዚህ ወዳጆች ሆይ ይልቁኑ ለዮኒ ማኛ ለሌሎች ብቻ ሳይሆን ለጴንጤው ወንጌልና ንስሐ ያስፈልገዋል። ሐሳቤ ነው፣ ያስፈልገዋል። ንስሐ በጣም ነው የሚያስፈልገው፣ ወደ ጌታ መመለስ። ምክንያቱም ሀዲዱም መንገዱም የጌታ አይደለም። ወንጌል እንደዚህ አይሰራም። ኦኬ፣ እንደዚህ አይሰራም። ስለ የትኛውም ነፍስ ግዳይ 99ን ትቶ አንዷን ሊፈልግ መጣ ሊሉ ይችላሉ። እዚህ ጋር ሲሆን 99ን ትቶ ሊሉ ይችላሉ። እዚህ ጋር ሲሆን ነው ጥቅሱ የሚመጣላቸው። ስለዛች ድሃ ግን አይመጣላቸው። ስለዛች ጌታን ተቀብላ ስላለች ኩስምን ስላለችው አይመጣላቸው። ለእሷ ግን ዞር ብሎ በምን እናግዛት አብረን እንቁም የሚል ጴንጤ የለም። ከአገልጋይ ጀምሮ ታዋቂ ከሆነ ረብ ይላል። ከዛ በኋላ በሱ በኩል ሰዎች ይመጣሉ። እሺ ሰው ሲመጣ ምን ይሆንላል? ጥሩ አስራት ይመጣል፣ ጥሩ ታዋቂነት ያገኛል፣ የህዝብ ብዛት አገኛለሁ እንጂ የወንጌል ልብ ቢኖርማ እንዳነበብነው መኖር እንጀምር ነበር። በሁሉ ከፍ ዝቅ ሳንል እናገለግል ነበር። ከፍ ዝቅ ሳንል ከፍ ዝቅ ያለ ግሩፕ ያለበት
በጣም የሚቀፍ ያስታውቃል። መንፈሱ ራሱ እልል ልትልትልና ያንቃል፣ ውስጥ ይታገላል። እልል ልበልበት ስትል መንፈስ ቅዱስ ልቅቅ አያደርግም። ለምን ሲባል ሰዋዊ ነው። ኦኬ ሰዋዊ ነው። ስለዚህ ተጽዕኖ ፈጣሪ ስለሆነ ይላል። አንዳንዱ አንዴ ተጽዕኖ ፈጣሪ ምናምን ይላል እንደ ኢየሱስ ስለ ሁሉ ሞተ። ኦኬ ስለ አንዲት ድሃ መበለት ግድ ይለዋል። አንዲቱን ሳምራዊት ፍለጋ ሄደ ማንም በሌለበት። ወንጌላችን ለሁሉ እኩል ሲሆን፣ ወንበራችን በቸርቾቻችን ለሁሉ እኩል ሲሆን እውነተኛ ፍቅር አለን። እርዳታችንም እገዛችንም ፍቅራችንም እኩል ሲሆን፣ ከዛ ውጭ ግን እኔ ምንም የሚታየኝ የሰው ወንጌል ነው፣ የሚሰማኝ የሰው ወንጌል ነው። ስለዚህ እንታረም፣ እንመለስ፣ እንደ እግዚአብሔር ቃል እንኑር እላለሁ። ይሄ የወንድማችሁ ሐሳብ ነው፣ እንደ እግዚአብሔር ቃል ነው የማወራው። ይህን ብትቀበሉ ይጠቅማችኋል፣ ባትቀበሉ ያሰላም። ተባረክልኝ አቡዬ። እሺ እዚህ ሚዲያ ላይ ተጽዕኖ ፈጠሩ የምትሏቸው አብዛኛዎችን ሰዎችን በመሳደብ በመራገጥ ተጽዕኖ የፈጠሩት ሌላ ታሪክ የለም። ተጽዕኖ ምናምን ተጽዕኖ ማለት ሺዎች የሚቆጠሩ ሰዎች የሚመለከቷቸው ሰዎች መልእክታቸው በብዙ ሰዎች የሚዳረስላቸው ሰዎች አሁን ደግሞ ምን አለ ተብሎ የሚሰማ ሰው ማለት እንደዛ ተጽዕኖ። እግዚአብሔር ግን ነገሮች የሚመለከተው ልጁን ኢየሱስ ክርስቶስን አሳልፎ ከሰጠበት እውነት አንጻር ነው። አለቀ። ሌላ አይደለም። ፌመስ ሆንክ ፌመስ አልሆንክ፣ አዋቂ ሆንክ አላዋቂ ሆንክ፣ ለእግዚአብሔር አንድ ነህ አለቀ። በአንድ ሰው ነፍስ መዳን በሰማይ ታላቅ ደስታ ይሆናል ይላል ለዳኑ ሰዎች። የዳኑ ሰዎችን በተመለከተ ግን ያው ሰሞኑን ወደ ኦርቶዶክስ ሄድን ላላችሁም ወደ ጴንጤም ሄድን ላላችሁ ሰዎች ክርስትና የሚጀምረው በራችሁን ስትዘጉ ነው። ስልካችሁን ስትዘጉ ነው። ስልካችሁን ስትዘጉ የሚያደንቋችሁ ሰዎች ኮመንት ላይ ሲጠፉ፣ የሚደውሉላችሁ ሰዎች ሲቀንሱ፣ የህይወት ትክክለኛ መከራ ውስጥ ስትገቡ፣ የህይወት ትክክለኛ ፈተና ውስጥ ስትገቡ፣ የዛን ጊዜ የመረጣችሁት የህይወት መንገድ መልስ እየሆነ እረፍት እየሆነ ሰላም እየሆነ የማያስቀጥላችሁ ከሆነ የተቀበላችሁ ትክክለኛውን መንፈስ አይደለም ወዳጆች። አለቀ። ዝናው ያልቃል፣ ከበሬታው ያልቃል፣ ተቀባይነቱ ያልቃል፣ ሲዝን ይቀየራል። ዛሬ አንተ ተደማጭነት አግኝተ ሊሆን ይችላል፣ ነገ ሌላ ሰው ተደማጭነት ያገኛል። የዛን ጊዜ አሁንም በኢየሱስ ክርስቶስ ላይ ያለ ልብና መታመን እርግጥ ከሆነ መጽሐፍ እንደሚል ጻድቅ ያለ ፍርሃት ያለ ስጋት እንደ አንበሳ ይተኛል ተማምኖ ያድራል እንደሚል ተማምነ የምታደርግ ከሆነ ልክ እንደ ጻድቅ ልብ ሙሉ ከሆነ በእግዚአብሔር ደስ ብሎ የምትኖር ከሆነ ልክ በራቸውን ሲዘሩ ክርስትና የሚጀምረው ቸርች ውስጥ አይደለም ክርስትና። እሱም የክርስትና አንዱ ፓርት ነው። ስብከት ላይ አይደለም ክርስትና፣ ዝማሬ ላይ አይደለም ክርስትና፣ ቪዲዮ መስራት ላይ አይደለም ክርስትና። ክርስትና ቪዲዮን አጠፋፍተ ብቻህን ስትሆን እግዚአብሔር እናንተ መካከል ያለ ህይወት ነው። አለቅ። ስለዚህ ዮኒ ማኛ የምታውቁት ነው ኤክስፒሪየንሱ። ከዚህ በፊት የኦሮሞን ፖለቲካ ደግፎ ተገኝቼበታለሁ የሚለው የአማራን ፖለቲካ ሲራገጥ ታያላችሁ። ትግራዋዮች ናቸው ትክክል፣ ህወሓት ነው ደግሞ ትክክል ብሎ ሌላውን ሲረግጥ፣ መንግስትን ሲደግፍ፣ መንግስትን ሲረግጥ፣ ሌላውን ደግሞ ሲደግፍ ትመለከታላችሁ። ወደዚህ ወደዛ ከዮኒ ማኛ ኤክስፒሪየንስ ተነስተን ዛሬ ላይ ያለውን ነገር ብንጠራጠርና ጥያቄ ምልክት ብናደርግበት እንደ ሰው ልክ ነን፣ ማንም ሰው እንዳይፈርድብን። እኛ ክርስቲያኖች ነን፣ ነገሮችን በሞኝነት ነው የምንረዳው የምንቀበለው ምናምን የምትሉ በጣም ሞኝ የሚያጫውታችሁ ደግሞ ጴንጤዎች ፕሮቴስታንቶች ካላችሁ ደግሞ እናንተ ሞኝ። እኛ ግን ጌታ ያስተማረን ትምህርት እንደ እርግብ የዋሃ እንደ እባብ ልባም ሆኑ ይላል። ስለዚህ እንደ እባብ ደግሞ ልባም ሆኑ፣ ነገሮችን መጠየቅ፣ ነገሮችን መመርመር፣ ነገሮችን ከግራና ከቀኝ ማየት አስፈላጊ ነው ብዬ አምናለሁ። ደስታዬ ደስ ይበላችሁ ብላችሁ ገዝት ከፍታችሁ ሰዎችን ሰብስባችሁ ጋላክሲ የወረደላችሁ ሰዎች ጋላክሲው አይቀጥልም። የተከተላችሁ ትምህርት ግን እረፍት የሚሰጥ ከሆነ እረፍቱ ይቀጥላል። እረፍት የማይሰጥ ከሆነ እረፍቱ አይቀጥልም። አሁን ላይ ያለው አድናቆት አይቀጥልም። ምን ልንገራችሁ? አይቀጥልም። ያደነቋችሁ ሰዎች አሁንስ አበዛኸው ይሏቸዋል። የተቀበሏችሁ ሰዎች ሂድልን አሁንስ እንኳን ወደ መጣበት ተመለስ ይሏቸዋል። ሰዎች ተለዋዋጭ ናቸው።
ቋሚ ወዳጅ የለም፣ ቋሚ አድናቂ የለም፣ ቋሚ ተከታይ የለም። የማይለወጥ የማይቀየር መንገድ ላይ ትቷችሁ የማይሄድ እግዚአብሔር ብቻ ነው። አለቀ። እና ጊፍቱን ተማምናችሁ ሃይማኖት እየቀየራችሁ ያላችሁ ሰዎች ጊፍት ቢሰጧችሁ ሰዎች ራሱ ጊፍት ፈላጊ ሊሆኑ ይችላሉ መሀል ላይ። እውነቴን ነው የምላችሁ ትርፉ ጊፍት አይደለም። እዚህ ቲክቶክ ላይ ያለ የሆነ ቅራቅንቦን መለቃቀም እውነት ህይወት መስሏችሁ ከሆነ እሱ ህይወት አይደለም፣ እውነት አይደለም ልላችሁ ፈልጌ ነው። እንደ ኃይሌ መንፈስ ነግሮኛል ምናምን ብላችሁ በገዛ ስሜታችሁ አልቅሳችሁ በቃ እግዚአብሔር ነግሮኛል ምናምን የምትሉ ሰዎች አቤላ በገዛ ስሜቴ አይደለም ምን ያለቀስኩ አንተ በደንብ ታውቀኛለህ ያልኩበት ወንድም እንደሆንኩ ታውቃለህ። እኔ ባይዘው ስላንተ እውነት አሁንም ስላልከኝ ወንድምነትህን አልቀይሩም። አሁንም እኮ ጌታ ተናግሮኛል አልከኝና ድምፅ ሰምተህ ስለ እውነት እንደምትቆም ሁሉ በደንብ አውቃለሁ። ስለ እውነት እንደምትቆም አውቃለሁ። ጌታ ተናገረኝ አልከኝና ድምፁን ሰምተህ ነው ወይ? አይ አልቅሼ ነው አልከኝ። ንስሐ ሲገባ ደስ አለኝ ልነግርህ በምችል እኮ አሁን ለምን ደስ አላለኝ አላልኩም። ጌታ ተናገረኝ ግን አትበል። ጌታ ተጨርሰ እሺ ልክ ንስሐ ሲገባ ደስ አለክ። ልክ ነው፣ ክርስትና ነው። ሰው ንስሐ ሲገባ ጌታን ሲያምን ስታይ በጣም ደስ ልትሰኝ ይገባል። ይሄ የክርስትና አንዱ ፓርት ነው። ለምን ደስ አለህ ብለህ ብትጠይቀኝ ግን አሁን ለሌሎቹ ደስ የሚለኝ አለ። ለሱ ደስ ያለኝ ግን ከሱ ጀርባ የማየው መዓት ትውልድ አለ። እኔ አንተም ቦታ ያለህ መንፈሳዊ ሰው ይሄ ነው ስህተት። ስለዚህ ይሄ ነው ሰዎችን የሚያድነው ዝነኝነት አይደለም። ሰዎች የሚድኑት ወንጌልን ሲሰሙ ከዛ ያንን የወንጌል ድምፅ ደግሞ መንፈስ ቅዱስ ይህንን ዓለም ስለሚወቀስ ንስሐ እንዲገቡ የመንፈስ ቅዱስ ወቀሳ በልባቸው ሲሰማቸው ሰዎች የሚድኑት እንጂ ታዋቂ ሰው ስለመጣ ሰው አይድንም። ይኸው አሌክስ የሚባለው ዘፋኝ አለማየሁ ኤርጶ የሚባለው ዘፋኝ ዘመረ፣ ጴንጤ የሆነ ምን አለ፣ ጴንጤ ነኝ አለ፣ ጠፋ ከሚዲያው ለብዙ ዓመታት። በሱ በጣም ብዙ ሰው ዳነ ምናምን አትለኝ። ይኸው እሱ ሰውዬ ራሱ ተመልሶ ኮንሰርት እያዘጋጀ አላቆም አለማየሁ ኤርጶ አረባክ አንተ ከስር ስለወክ ነው። ዘጠናዎቹ ላይ ሰዎችን በፍቅር ዘፈን ያላቀሰ ሰውዬ ነው አሁን የነገርኩ ሰውዬ። እና እንደዚህ አይነት ነገሮች አሉ። ታዋቂ ሰው ስለመጣ ምናምን የሚባል ነገር የለም። በጋሻው መጣ። በጋሻው ወንጌል ስለሚሰብክ ነው እንጂ ሰዎች ከዳኑ የሚድኑት እንጂ በቀድሞ ሰባኪነቱ አይደለም ሰዎች የሚድኑት። አለቀ። የኦርቶዶክስ ሰባኪ ስለሆነ ይሄ ሰውዬ ቀድሞ ኦርቶዶክስ ሰባኪ ስለሆነ እጄ ጌታ ልቀበል የሚል ሰው ጌታ ቶክቻው ከቻሪ ጋር ትዝ ይላል። ቻሪ ይቅርታ ጠይቆበታል። ይህን ጉዳይ ሱሪያቸውን ዝቅ አድርገው ሁሉ በቃ። ስለዚህ አሁን የዮኒ ማኛ ሶሻል ሚዲያ ላይ የነበረው ኢንፍሉዌንስ ልክ ተጽዕኖ ሊፈጥር ይችላል። በትህትና ከተገለጠ፣ በፍቅር ከተገለጠ፣ ኢየሱስን የሚመስል ዮኒ ማኛ ካየን ወደፊት ካየን እኔ አሁን ፍሬው ካልታየ እንትን አትበሉ ነው እያልክ ያለሁት። ፍሬውን ሳታዩ እርግጠኛ አትሁን እያልክ ያለሁት ለዛ ነው። በትህትና በጽድቅ ከተገለጠ ይሄ ቀድሞ የሚሳደቡ ዮኒ ማኛ አይደለ እንዴ? ቀድሞ የሚራገሙ ዮኒ ማኛ አይደለ እንዴ? ከዓመት በኋላ ህይወቱ ተቀየረ፣ ኑሮ ተቀየረ፣ ኢየሱስን መሰለ ብለው ሰዎች በሱ ህይወት ተማርከው ለወንጌል ጆሮ ሊከፍቱ ይችላሉ። ልክ ነህ። አሁን ግን እርግጠኛ ባልሆንክበት ጉዳይ ላይ አጨብጭበህ ጩኸህ ነገ ደግሞ የሆነ ነገር ቢመለስና የቀድሞ ህይወቱ ላይ ቢገባ ይሄ ሰው ምንድን ነው የሚባለው? አይ ጴንጤ ጋር እባክህ ሰዎች ሄደው ዝም ብለው የሚመለሱት ነው የሚባለው። ስለዚህ መረጋጋት፣ እንደ ድሮ ጸልይለታለሁ እንዳልክ ጸሎትን መቀጠል የሚሻለው። አለቀ። የአቡነ ገብርኤል እውነት ነው የመጣው። ህይወት ያንቺ የታረፍቶሻል። ታምኛለሽ የሰው ንግግሮች። እኔ የሰው ንግግር ወንድም አለም ተባረክልኝ። ግን ዮኒ ማኛ እኔ ከእንትና ጋር ይቅርታ ሲጠያየቅ የወረደውን የአንበሳ ማት አይቻለሁ። ማን ነበረች ስሟ? ጅጅክያ ጋር እሱ አንበሳ አይመስለኝም። አሁን ብዙዎቹ አንተ መንፈሳዊው ላይ ነው እያወራ ያለው፣ ሌሎች ግን አንበሳ ወረደለት የሚል ጩኸት
እየጮሁ ስለሆነ አንበሳ አስገርሞት አይመስለኝም። ይሄ ምክንያቱም የነበረ የቆየ ከኛም በፊት እኔ አሁን ቲክቶክ ነው ማቀው ሌላ ነገር አላቀም ባይዘው ማቀው ቲክቶክ ላይ ነው። ቲክቶክ ላይ የምማቀው ደግሞ እናንተን ወንድሞቼን ነው ማቀው። ከዛ በኋላ ግን ዮኒ ማኛን ማየት ጀመርኩ። ድሮ ደግሞ በፌስቡክ አቀው ነበር እውነተኛውን ነገር ማለት ነው። ስለዚህ ይሄ ድሮ ሲሰራ የነበረው ማአት ነገር ኢንፍሉዌንስ ሲፈጥር የነበረው የመጀመሪያው ጌታን ሲቀበል አልተቀበለም እያልከኝ የትኛው መጀመሪያ ጊዜ ሁለት ጌታን ተቀብሏል ብለው ሁለት ጊዜ ጌታን ሲቀበል ያን ያልተቀበለም ጌታ እኔ ትናንትና ነው በቃ ያየሁት በአደባባይ ላይ ጌታን ከዚህ በፊት ተቀብሎ እንደነበር ታውቃለህ? አላቅም። አታውቅም። ስለዚህ ከዚህ በፊት ጌታን ተቀብሎ ነበር ዮኒ ማኛ እና አሁን ደግሞ ጌታን ሲቀበል በንስሐ ተመለሰ ነው ወይስ እንደ አዲስ ጌታን ተቀበለ ነው የሚባል? እኔ አላቅም። የሚገርም የመጀመሪያውን አላቅም። እንግዲህ አንተ የምታውቀው አዎ ይሄ ሶስተኛው ነው እያለ ነው ሲሳይ። ስለዚህ እንግዲህ ጌታን ተቀብሏል ነው በንስሐ ተመልሷል የሚባለው ራሱ አልገባኝም። እኔም አይመለከተኝም እሱ ጉዳይ ላይ። ግን ሃይማኖትን ዝም ብላችሁ በየመንገዱ የምትቀይሩ ሰዎች ትንሽ ተረጋጉ ጥሩ ነው ባይኔ። በተለይ እዚህ ቲክቶክ ላይ ያላችሁ እኔ እንደ ፕሮቴስታንት መመክራችሁ ቲክቶክ ላይ ያላችሁ ወገኖች አልገባንም ምናምን በሚል ሙድ እዚህ ደግ ናቸው። በነገር ላይ ሁለት ንጽጽር ላሳያችሁ። ጴንጤው በጣም ኦቨር ተከታይ ካልሆነ ኦቨር በቃ አድናቂ ካልሆነ ላይክ ለማድረግ ራሱ ይፈራል። የላይክ ጉዳይ ምናምን ማሳሰባቸው በቅንነት እንዲህ በቃ ቲክቶክን ሲጠቀጠቁ የሚውሉት ኦርቶዶክሳውያን መዝሙር ብሰራ ላይክ በጣም ነው ብዙ ነገር ነው የሚያደርጉ፣ ሼር ያደርገዋል፣ ምን ያደርገዋል። የላይክና የእንትን ችግር ያለባቸው ሰዎች ኦርቶዶክስን ስሜት በመኮርኮር ብዙ ላይክ ሊያገኙ ይችላሉ፣ ፎሎ መጨመር ይችላሉ። ምክንያቱም ኦርቶዶክሶች በብዛት ከጴንጤ ይበልጣሉ። ይሄ የሚያናድዳችሁ ጴንጤዎች ካላችሁ አዝናለሁ። በቁጥርም በብዛትም እዚህ ሚዲያ ላይ ብዙ ሰው በማፍራትም ኦርቶዶክሳውያን ይበልጣሉ። ብዙ ስልክ ብዙ ኦርቶዶክስ እጅ ላይ አለ። እዚህ የላይክ ችግር የለም፣ የፎሎ ችግር የለም፣ የምንም ችግር የለም። ኢየሱስ ከላይክ የሚያንስባቸው ሰዎች ኦርቶዶክስ እንደሚሆኑ አውቃለሁ። ኢየሱስ ከፎሎ የሚያንስባቸው ሰዎች ኦርቶዶክስ እንደሚሆኑ አውቃለሁ። ምንም የሚደበቅ አይደለም። ኢየሱስን ደግሞ አንዳንድ ምስኪን ኦርቶዶክሶች ኦርቶዶክስ ጋር ጊፍት የለም ጴንጤ ጋር ጊፍት አለ ይላሉ። እንደ ኦርቶዶክስ ጊፍት የሚሰጥ የለም። ሂድና ፖለቲካው ላይ ማን ነው ጊፍት የሚሰጠው? ኦርቶዶክስ ነው። ቶፕ ቴን ጊፍተር ብናመጣ ኦርቶዶክስ ነው ጊፍተር። እዚህ ቲክቶክ ላይ በጣም ብዙ ባለሀብት የሆኑ ኦርቶዶክሳውያን ጊፍት ሰጪዎች አሉ። ባለፈው ጋላክሲ ማን ነው ለደሜ ሲያወርድለት ለሀብተ ወልድ ሲያወርዱለት የነበሩት ፕሮቴስታንት ናቸው አይደሉም? ስለ ጊፍት ካወራን ኦርቶዶክስም ሲኮን ሰው ጊፍት ይሰጠዋል። ኦርቶዶክስም ሲሆን ጊፍት ይሰጠዋል። ጴንጤም ሲሆን ጊፍት ይሰጠዋል። ሰው የሚፈልገውን ነገር ስታወራለት ጊፍት ይሰጠዋል። ጉዳዩ የጊፍት አይደለም። እኔ ጊፍት ለምን አገኘ ምናምን አይደለም። ደስ ይለኛል ሰዎች ጊፍት ሲያገኙ። አይደለም በክርስትና ጊፍት አግኝተ ኢየሱስን አውርተ ሰዎች ጊፍት ሰጥተው አይደለም እዛ ናሆም ፎንቴ ጋር ምናምን የሚጫወቱ ጌም የሚጫወቱ ልጆች አንበሳ ሲወርድላቸው ልቤ በደስታ ነው የሚዘለው። ምክንያቱም በቃ እያገኙ ነው እነዚህ ልጆች፣ በቃ እያገኙ ነው፣ ገንዘብ እያገኙ ነው። ደስ አይልም? ለምን አይነት ደም ይለብሳል? በቃ ደስ ይላል። ኦርቶዶክስም ሆኖ ያገኝ ምንም። ግን ጥያቄው ልክ እንደነ ሀብተወልድ ምናምን ጥያቄ የሚጠይቀው ጊፍቱ የጠፋ ጊዜ ሰላም ናችሁ ወይ ነው በቃ ጥያቄ። አድናቆቱ የጠፋ ጊዜ ደህና ናችሁ ወይ? ልባችሁ ተረጋግቷል ወይ? ልባችሁ ሰላም ነው ወይ? ውስጣችሁ አሁንም በእግዚአብሔር ፍቅር እየተቀጣጠለ ነው ወይ? እንደዛ አዎ ካላችሁ ይሰየው፣ እንኳን ሄዳችሁ ነው የምለው። በቃ ምንም የሰው ምርጫ ስለሆነ ማለት ነው። አሁን ዮኒ ማኛን የምጠይቀው ጌታን እጅህን አንስተ ተቀብለሃል፣ መርጠ ለዛው በቡርቱካን ነው የምቀበለው፣ ቡርቴ ውሃ ጠጭኝ እሷ ነው የምትሻለኝ ብለህ ቡርቴን አምጥተ በቡርቱካን ነው የሚጸልይልኝ ስፔሻል የሆነ ጸሎት ነው ፈልገው ብለህ ብርቱካንን ገዝተህ ላይ አስቀምጠህ በብርቱካን ጌታን ተቀብለሃል። የፈለገው ሰው ልክ እኔን ስትሰድበኝ እንደነበረው መንገደኛ ሁሉ ሲሰድብህ እንደ ድሮ ችለህ ዝም ትላለህ ወይ? ኢየሱስ ነካኝ ብለህ ጸጥ ትላለህ ወይ? እኔ ቪዲዮ ከፍተህ ሰድበኛል ብዙ ጊዜ 3-4 ጊዜ። አንድ ጊዜ ያቺ ሴት ቡካ የምትባል ሴትዮን ሞዴሬተር ናት አንተ ጋር ለሷ ብለህ ሁሉ ሰድበኛል። እኔ ሙልጭ አድርገህ ሰድበኛል።
ይሰድበኛል። ስትሰደብ ዝም ትላለህ ወይ? 24 ሰዓት ሰዎች አንተን ስም እያብጠለጠሉ ስምህን እያጎደፉት ያስችልካሉ ወይ? መራገጥ ታቆማለህ ወይ? ግርሃን ሲመጡ እኔ እኮ በጣም እኮ ነው ያሳቀኝ። ይኸውላችሁ ሳትበስሉ ወንጌል አትስበኩ የምላችሁ ዮኒ ማኛ አንድ ስብከት ሰማሁ፣ በጣም ነው ያሳቀኝ። እዩ ጩፋን ተመልከቱ ይላል ዮኒ ማኛ የሆነ ስብከት ላይ እየሰበከ እዩ ጩፋን ተመልከቱ፣ ካራቴ ይችላል። ካራቴ እዩ ጩፋ ካራቴ ይችላል። ሄደ ምንም ሳያደርግ ነካለ ብትለው በጫማ ጥፊ ይላል። እንደ ድሮ ጴንጤ እንዳልመስልሃል። እኔ አሁን በደንብ ነው ቴኳንዶ የምችለዋል። ሰዎችን መጥቻ አልናገርም እንጂ ጫፌን እነካለሁ ምናምን መንገድ ላይ አግኝቼ እንትን እላለሁ ብትለኝ በጫማ ጥፊ ነው የምልሃል። ኖ ብራዘር፣ ክርስትና አይቀየርም። ክርስትና አይቀየርም። 2000 ዓመት አልፎታል። የኢየሱስ ትምህርት አይሻሻልም። ግራን ለሚመታ ቀኝን ስጥ አይሻሻልም። ወዳጆች ከብዶን ብንጣላ እንኳን ልክ አይደለም። ከብዶን እንዱ ጸጋው ደግፎን የእግዚአብሔር አቅም ረድቶን ችለን ከታገስን ጥሩ ነው። ይሄ ነው ክርስትና ማለት። ሲመቱን ብንታገስ፣ ሲጠሉን፣ ሲገፉን፣ ሲሰድቡን ብንመርቅ፣ የሚያሳድዱን ሰዎች ብንጸልይ ይሄ ክርስትና ነው። ጸጋው ቢበዛልን። አሁን ግን ምን እያለን ነው? ዮኒ ማኛ አዲስ ክርስትና ጀምሯል። መተህ ሳፈጣለሁ ብትለኝ በጫማ ጥፊ ነው የምልህ። አየህ፣ እኔ አሁን የምጠይቀው ኢየሱስን አምነሃል፣ ኢየሱስን ተቀብያለሁ ብለህናል። ቪዲዮ የሰሩብህ ጊዜ ግን እንደ ድሮ ቪዲዮ መስራት ታቆማለህ ወይ? ህይወት ይቀየራል ወይ? እንደዛ ካደረገ ኢየሱስ አንተ ውስጥ ገብቶ አካሄድህን፣ መንገድን፣ ህይወትህን ካቃኘው በጣም ብዙ ሰዎች በአንተ የህይወት መዓዛ ዮኒ ማኛን ሃይማኖታቸውን እንኳን ባይቀይሩ ዮኒ ማኛን ከቀየረ ይሁን ይላሉ። ይሁን በቃ ባልቀበሉም ጴንጤ መሆንን ባለስማማበትም ግን ዮኒ ማኛን ከቀየረ እግዚአብሔር ይመስገን ይላሉ። እግዚአብሔርን ያመሰግናሉ ቢያንስ። ስለዚህ እኔ የምጠይቀው እሱን ነው እና ለዛ ነው አሁን አንዳንዶች ከባድ ነው የምልህ። ከባድ ነው። በተለይ የሆኑ መናገር ቢቀርብኝ ይሻላል። አንዳንድ ቪዲዮዎች ሳይ ይሰቀጥጠኛል። ገባ? ይሰቀጥጠኛል። ስለዚህ እኔ ዮኒ ማኛ በዚህ ጉዳይ ራሱ መልስ ካልሰጠ እኔ በቃ ፈርማለሁ። መጥቼ እኔም ጊፍት እሰጣለሁ ያለኝን ትልቁን አንበሳም ባይሆን ትንሿን አንበሳ እሰጣለሁ። እሺ ህይወት አንቺ ካልሽ በቃ ጨርሻለሁ። ጌታ ኢየሱስ ይባርካችሁ። ወደ ሌላ ቦታ ተበተኑ። ወንድም አለም ናውን መልካም ሰንበት ይሁንልህ። ይህንን ግን ዝም ብንል ቆየት ብንል ጥሩ አይመስልም? ሲፈላ እንየው፣ ሻዩ እንጣደውና ሲፈላ እንየው። እኔ እኮ ስንት ጊዜ ጠጀው እኮ ፈልቶ አይቼው ነው አባቴ። አሁንም አዲስ አይደለም ብዬ አዲስ አይደለም።